እያስፈራሩሽ አይደለም እየነገርኩሽ ነው ማናተ ደግሞ ማንነ ማንሰውን ቁጥራን ቁጭ ለኔ አንድ ነው ጭራሽ ብለሽ አመጣሽ እንዴ ያለሽ ያንቺ አይደል ልትረጂኛ ሞክሪም እንዴ ነገሮችን እስከ አስተካክል ድረስ ትንሽ ጠብቂኝ አልኩሽ እኮ እንዴ ምንድነው መጠበቅ ማለት የሰራው ስራ እኮ ወንጀል ነው የሷ ቤተሰቦች ቢያገኙ አይምሮ እንደሚገሉኝ እኮ አውቃለሁ ግን በቃ ትንሽ ጊዜ ሰጥቼ ነገሩን አረሳስቼ እንጂ እንዴ ምን ሰማሽኝ አይደል እኮ ምንም ይኸውልሽ እያስጠነቀቅኩሽ ነው ከዚህ በኋላ እንደዚህ እንዳረግ ተወሰነ ጊዜ እዚህ ልኖር በሚለኝ ሰዓት ያው እኔም ሴት ነኝ ሴት ልጅ ላይ እንደዚህ አይነት ጥቃት አድርሶ እና የሰዎች ማጣጣብኝ ተብሎ ወንጀል ይሰራል ነገሩን ያውቂ አይደለም የሰሩት እያልኩሽ እኮ ነው አይደል እኮ በመነጋገር መፍታት ይችል ነበር ያኔ ቅጽበታዊ ነገር እኮ ነው የሆነብኝ አይደል እንዴ በቃ እኔ ማለት ተሰራው ስራ ይሄው ከስንቱ ጋር ተባላሁኝ ሀገር መውጣት የሷ ነፍስ ግን እንደመከልቡ ነው ይቅር ማለት ምንም ተረጋጋውና ተረጋጊ መሆን ያለበትን ነገር ነው ያደረግሽ መሆን ያለበትን ነገር ነው ያደረግሽ ምን ያስለቅሳል ወንድ ልጅ አይደለ መጀመሪያ ይሄን ለማድረግ ነው ማሰብ ነበረባት ይሄ ነገር ፈጠራ በየተጠብቀ ነው ወንድ ልጅ የሚከፋው አልኩ ነተነስ ቀጥል ሰላም ጤና ይስጥልኝ የተወዳችሁና የተከበራችሁ ውድ የልዑል ሚዲያ ቤተሰቦች እንዴት ናችሁ ሰላማችሁ በያላችሁበት ብዝት ይበልልኝ እኔ ልዑል ነኝ ያው እንግዲህ ዛሬም ለእናንተ ይጠቅማል ብዬ ያሰብኩትን አንድ መሰናዶ ወደ እናንተ ይዤ መጥቻለሁ ማለት ነው አጠገቤ የምታዩት እህታችን እንግዲህ ልትሰጠኝ የፈለገችው ጥቆማ አለ እሱም ጥቆማ ምንድነው ከክፍለ ሀገር ነው እንግዲህ ከክፍለ ሀገር የሰው ነፍስ አጥፍቶ የመጣ ሰው አለ ለዛውም ቤቴ ውስጥ ብላ ነው እህቴ ጥቆማውን በስልክ ነው እንግዲህ ያደረሰችኝ በዋነኝነት ያው እንደዚህ ብዬ ሰዋራ ያ ጥቆማ የተሰጠበት ሰው እዚህ ቤት ውስጥ አሁን የለም ግን ያው ዋናው ትክክለኛውን ነገር ከእህታችን ከሷ አንደበት እንሰማዋለን ምን እንደሆነ ምን እንደተፈጠረ ምን እንደተደረገ ከእናንተ ጋር አብረን የምናጣራ ነው የሚሆነው እንደተለመደው ማለት ነው ታዲያ እናንተ በስራችን እንድንበረታ ወደፊት እንድንሄድ ላይክ ኮሜንት ሼር በማድረግ ሐሳብ ማስተያየታችሁን ለኛ ማካፈል ትችላላችሁ እንዲሁም በቴሌግራም ሊንክ እየገባችሁ የገጠማችሁን እያንዳንዱን ነገር ልታማክሩን ትችላላችሁ ማለት ነው ያው ቤተሰብ ደግሞ ያልሆናችሁ ሳብስክራይብ የምትለዋን በመጫን የልዑል ሚዲያ ቤተሰብ ሁኑ እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ ሰላም የኔት እንዴት ነሽ ያው ከረጅም ጊዜ በኋላ ነው የመጣሁት ያው ቶሎ መምጣት አልቻልኩም ምክንያቱም ስራም ይደራረብ ነበረ አጋጣሚም ሆኖ በአለም ነበረ ቤተሰብ ጋር ማሳለፍ እንደዚህ አይነት ነገሮች ነበሩ ከስምሽን እናሳስቲ ስሜ መሰረት እባላለሁ እሺ እህት መሰረት ያው ምን እንደገጠመሽ ለኔ ነግረሽኛል አሁን ግን ለአድማጭ ለተመልካች ምን እንደገጠመሽ እስኪ ብታብራሪልኝ እሺ ያው በብዛት ልዑል ሚዲያን እከታተላለሁ የምታደርጉትን ምናምን ያለው አደንቃቸዋለሁ እና አሁን የመጣሁት ያው መፍትሄ ካገኘው ብዬ እዚህ ለጥቆማ ነው የመጣሁት ያው የምጠቁመው የእናቴ አባቴ ልጅ ወንድሜ ላይ ነው የሚኖረው ክፍለ ሀገር ነው እና ያው ክፍለ ሀገር በሚኖርበት ሰዓት ጓደኛ አለችው አብረው ነው የሚኖሩት ቤተሰብ አያውቅም ያው ቆይተዋል ፍቅረኛሞች ናቸው እና ያው እኔ ጋር ከመጣ ቢያንስ 15 ቀን ይሆናል እና ያው ወንጀል ሰርቶ እንደመጣ ነገረኝ ወንጀሉም ደግሞ ያው ጓደኛውን በመግደል ነው እኔም ሴት ነኝ ማለት በቃ ረፍት አላገኘሁም ፍቅረኛው ማለት ነው እና ረፍት ስላጣሁበት ለምን ወንጀለኛ ነው ቤቴ ደብቄ እኔ ስለምን ዝም እላለሁ ህሊኔም ሰላም አይሰማውም እና እሱ ላይ ለመጠቆም ነው የመጣሁት በጣም ጥሩ ጥቆማ ነው እውነት ለመናገር እስከዛሬም ብዙ ነገሮችን አይቻለሁ ወይ የስጋ ዘመድ ላይ እንደዚህ ብዙ ጥቆማ አይቻል አቀም ያንቺ ላይ ታለብኝ ያው ከቤተሰብ ጋርም በብዛት በዚህ ጉዳይ ተጣልቻለሁ ማለት እንዴት ወንድምሽን አሳልፈሽ ትሰጫለሽ የሚባል ነገር አለ ግን ሆኖም ያው ወንጀል ነው ትክክል ከባድ ነው ነገ በኔ ነው እኔ ሴት ነኝ በጣም ትክክል ያንን በማለት ያው ለመጠቆም መጥቻለሁ በጣም ጥሩ ማለት ያው ነግሮሽ ይሆናል ስለ ሁኔታ ስለነበረው ሁኔታ በምን ምክንያት ነው ፍቅረኛውን ገሎ እዛ የሚኖርበት አካባቢ የተሰወረው ያው ጥሎ የመጣው ቺታ አደረገችብኝ በሚል ምክንያት ነው ከሌላ ሰው ጋር
ያው አብረን በምንኖርበት ቤት አልጋ ላይ ያገኘዋት በሚል ነው። ግን ያው ሆኖም ተነጋግሮ መፍታት በሚቻልበት ዘመን እንደዚህ አድርጎ እሱን መደበቅ ይከብዳል እና ያው ተነጋግሮ መፍታት በሚቻልበት ዘመን እሱ ያንን አድርጎ ንጋ ሲመጣ ሲነግረኝ በጣም ነው የተሰማኝ እና ያው ከሱ ጋር በጣም እንጨቃጨቃለን አንግባባም። ግን ያው በቃ ማለት ህሊናዬ እረፍት አላገኘም እና እስቲ መፍትሄ ካገኘው ብዬ ነው የመጣሁት። በጣም ጥሩ በጣም ማለት ይሄ በዋነኝነት በጣም የጨዋ አመለካከት ትክክለኛ የትክክለኛ ሰው አስተሳሰብ ነው ይሄ አስተሳሰብ። ምክንያቱም እንደዚህ አይነቱን ወንጀለኛ ወይም ደግሞ የሰው ነፍስ አጥፍቶ ሊደበቅ ካንቺ የመጣ ወይ ደግሞ እህቴ ብሎ ያው ብዙዎቻችን በተለምዶ ይመስለናል ቤተሰቦቻችን እህት ወንድማችን ሊሆን ይችላሉ ጥፋት ሲሰሩ እንዲያውም እንዲያመልጡ መንገድ በር ነው የምንከፍተው። ያው ግን ያው ሰው ነግበን የሚባል ነገር አለ። ትክክል ያንን በማሰብ ነው ያው ብዙ ነገር አለ ያው ፋሚሊ ነህ ይሰማሃል ምናምን ግን ያው ወሱም ወንጀሉን አምኖ ቢያንስ የወንጀሉን እንትን ታርሞ ቢወጣ ለሱም ጥሩ ነው ብዬ ለሱም ህሊና ያገኛል። ምክንያቱም ሁሉም ተደብቆ የሰው ነፍስ ማለት የትም ብትሄድ አብሮክ ይሄዳል እና ያንን በማለት ከሱ ጋርም አልተግባባንም። ግን ያው እንግዲህ እሱ በማያውቀው መንገድ ልጠቁም ብዬ ነው። በጣም ጥሩ ማለት ቀን የት እየዋለ ነው ታዲያ? ያው ቀን ውጭ ይውላል ማታ ይመጣል ይተኛል። እና ያው በሚመጣበትም ሰዓት እኔም ሴት ነኝ እፈራለሁ። ወንድሜ ስለሆነ ብቻ ሳይሆን ሰው ገሎ የመጣን ሰው እየፈረክ ነው የምትኖረው። ስለዚህ ያ ስላለ በቃ ማታ ነው የሚገባው። ማታም ሲገባ እንስማማ ያው እንጨቃጨቃለን ምናምን ጠዋት ወጥቶ ማታ ይመጣል ምናምን እንደዚህ ነው። ምንድነው የሚያጨቃጭቃችሁስ ነገር? ያው በቃ ሂድልኝ ነው ማለት እህቱ ነኝ በቃ ወንጀል ሰርቶ መጥቶ እኔ ጋር እንዲሸሸግ አልፈልግም እና በቃ ውጣልኝ እዚያት እሱም ደግሞ የሚለው ካንቺ ሌላ ማን አለኝ ነው የሚለው እና ያ ነገር ስለሆነ በቃ ወይ ደግሞ ለህግ አሳልፌው ልስጠው ብዬ ነው። እሺ ጥሩ በጣም ጥሩ። ግን ከኔ ከመምጣቴ ወር ለኔ ከመጠቆምሽ በፊት እንዳያመልጥም ስላልሽኝ ቶሎ ነው የመጣሁት። በእርግጥም ግን እንዴት ነው ወደ ህግ ወደ ፖሊስ ምናምን አላመለከትሽም ነበር? አላመለከትኩም። እስቲ መጀመሪያ እናንተን ላወያይ ለማክር ብዬ ነው። በጣም ጥሩ። ምንድነው መሰለሽ በዋነኝነት መሆን ያለበት እዚህ ጋር ልጁን አሁንም ከዚህ መራቅ የለበትም። ምክንያቱም ይሄንን ነገር አምኖ ባጠፋው ጥፋት ልክ መቀጣት አለበት። ስለዚህ አሁንም ቢሆን ካንቺ ይሄን ያክል ድረስ ከመጣሽልኝ አይቀር መፈልጋችሁ የሚያስፈልጉ ማስረጃዎች ይኖራሉ። ተነጋግረን የምናደርገውን አድርገን በመጀመሪያ ደረጃ ቤት ውስጥ ካሜራ ያው እኔም ቢሆን አስቀምጬ በዚህ እዚሁ ቅርብ አካባቢ ሆኜ እከታተላለሁ። ያረጋቸውን ነገሮች እኔም በማስረጃ ለማቅረብ እንዲመቸኝ በቃ ታስለፈልፊዋለሽ። ለምን እንደዚህ አደረክ ምናምን እንዴት እንደዚህ አድርገህ ትመጣለህ? በቃ ኢቭን በቃ ላስመልጥህም ቢሆን ብለሽ ማለት ነው ላስመልጥ እስኪ ንገረኝ ብለሽ ከሀስከፈ እንዴት እንዳደረገ እንትን ትያለሽ። በቃ ከዛ ውጭ አንቺ ላይ ጫና ሊያደርግ የሚችል ከሆነ እኛም በቅርቡ ነው በካሜራው መሰረት ስለምንከታተል ላይቭም ስለሆነ ገብተን እንግዲህ ይሄንን ሰው የሚነግረን ከሆነ ሁሉንም ነገር ነግሮን ያው መቼም ወደ ህግ ተላልፎ ቢሰጥ ቅርም ይልሽም አይመስለኝም። ኧረ አይለኝም እንዴ እኔም ሴት ነኝ ገብቶሃል። ዛጋም ነፍሷ የሚጠፋው ሴት ነች እኔም ሴት ነኝ። የግድ ወንድሜ ስለሆነ ብቻ አይደለም ሌላ ሰው ቢያደርግ የምንጠቁመው ነገር ነው። ወንድሜ ነው ብዬ አልሸሽገውም። ስለዚህ እኔም ለህግ ቢሰጥ ደስ ይለኛል። በጣም ጥሩ። ማለት ቺት ሲያደርግ ነው እጅ ከፍንጅ ያዛት ብለሽኛል። እሷን ከገደላት በሌላኛው ቀን ነው ወይስ እንደዚህ አድርጎ የመጣው ይሄንን ጥፋቱን ሲነግርሽ ወይስ እዛው ያንንም ሰው ከዛ ሰው ጋርም ጸብ ግጭት ውስጥ ምናምን ነበር? ያው ጸብ ምናምን የሚለውን አልነገረኝም። ማለት በሰዓቱ አብሯት ባገኛት ሰዓት ከልጁ ጋር ተጋጭተው ነበር እና ልጁ ከሄደ በኋላ እሷን ላውራሽ በሚል መንገድ ነው እንግዲህ ያ ነገር የተፈጠረው። ኦኬ እስኪ ማለት እንዴት ነው? በስለት ነው ወይስ በምንድን ነው ይሄ ነገር የተፈጸመው? ያው በሽጉጥ ነው። ኦኬ በጥይት ማለት ነው። በጣም ያሳዝናል። ማለት እንደዚህ ባይደረግ ጥሩ ነው። በዋነኝነት ግድያ መፍትሄ ባይሆንም ነፍስ ይማር የመሞተ ሰውም ለመውቀስ ሳይሆን ግን
እንደዚህ መደረግ የለበትም። ካልፈለገች ከልጁም ጋር መቀጠል መለያየት ይችሉ ነበረ። ግን በመሀል እንዳየሽው የሁለታቸውም ህይወት ነው የተበላሸው። ለሱ እሷም አልኖረችም ወይም ደግሞ እሱም ቢሆን ሌላ ጥፋት ነው አጥፍቶ እዚህ ለመደበቅ የመጣው። አዎ እሱን በማሰብ ነው። ስለዚህ አንቺ ላይስ እንዴት ነው? ዛቻ ማስፈራሪያ ምናምን ያደርስብሻል? ያው ማስፈራሪያ ሳይሆን ሁሌ እንጨቃጨቃለን፣ አንግባባም በዚህ ጉዳይ። ያው እኔም ሰው ነኝ፣ በቃ ሁሌ እንደዚህ አይነት በተነሳ ቁጥር ባወራን ቁጥር እኔም ሂድልኝ ነው የምለው። ለምን እሷ ነች የደበቀችው እንዲባልም አልፈልግም። ለዛ በቃ ሂድልኝ በምልበት ሰዓት ያው ጭቅጭቅ ይመጣል፣ እንጨቃጨቃለን፣ ይወጣል ይገባል እንጂ ያው እኔ ላይ እስካሁን ዛቻ አላደረገም። ኦኬ። ግን ትጨቃጨቃላችሁ? አዎ እንጨቃጨቃለን። ጎረቤትም ይሰማል እኮ ያው አንዳንዴ ምን ሆናችሁ ነው ምናምንም ይላል። አዎ ግን ያው የእህትና የወንድም ጉዳይ ነው ብዬ ነው የማልፈው። አንቺ አሁን እዚህ ቤት ውስጥ ከሱ ጋር ብቻ ነው የምትኖሪው ወይስ ባለቤት ምናምን የለሽ? አይ ብቻዬን ነው የምኖረው። ያው እሱ ነው ሰሞኑን የመጣው ነገር። ኦኬ። ቤተሰብስ እንዴት ነው? ማለት እዛ ይቸገራሉ መቼም። የሟች ቤተሰብም ዝም አይልም እንደ ባህላችን እና እንዴት ነው ያሉበት ሁኔታ? ያው ያሉበት ሁኔታ ያው ቤተሰብ ነው። እናት ነች ታውቃለህ። ምን ጥፋት ቢያጠፋ ያው ልጇን አሳልፋ አትሰጥም በብዛት እና ያው ተደዋውለን አውርተናል ስለዚህ ጉዳይና በተለምዶ ሴት ልጅ ከተገደለች ሴት ልጅ መልሶ ከዛኛው ቤተሰብ ይገደል እንደዚህ አይነት ሁሉ ነገሮች አሉ። በቀል የሚባል ነገር አለና በሀገር ባህል እንደዚህ አይነት ነገር አለና እህቶችም ካሉሽ ለእናትሽም ቢሆን በጣም ይሄ በጣም ከባድ የሆነ ነገር ነው። ያው ያሰጋል ማለት ያው በእኛ ባህል ያው በቀል ነው በብዛት ለምታውቀው ክፍለ ሀገር ውስጥ አንድ ነገር ሲሆን ያው በቀል ነው እና ያም ነገር አለ። ግን ያው ሆኖም እናት አሁን ማዘር በብዛት ያው በከሷ ጋር በዚህ ጉዳይ በጣም እንጨቃጨቃለን። በቃ ወይ ደግሞ የሆነ ነገር አርጊው ሸሽጊው ምናምን ነው። እነሱም ከአካባቢ ሸሽተው ማለት እና ያው በብዛት እነሱ ጋርም ዛቻ አለ። ያው የሴቷ ቤተሰብ ወደኛ ቤተሰብ የሚያደርጉት ብዙ ነገር አለ። ግን በቃ ያው እናት ስለሆነች ደብቂው ምናምን ነው የምትለው። ያው እኔ ደግሞ አሳልፌ እንደምሰጠው ነው የነገርኳትና በዚህ ጉዳይ ቢያንስ እሱ ቢያዝ ለመታረቅ ያው ሰላምም ይኖራል ብዬ ስላሰብኩ ያው ከሷ ጋርም ያው ተዘጋግተናል በዚህ ጉዳይ ማለት ነው። ከማዘር ጋር እናቶች ጉዳይ ቀላል አይደለም። ኢቭን እኔ አላቅም እስከ እርግማን ሁሉ ይደርሳል በእንደዚህ አይነት ጉዳይ ላይ። ምክንያቱም እናት ወንድ ልጇን በጣም ነው የምትወደው። ግን ጥፋት ያሰራ ሰው ደግሞ በምንም ሁኔታ በምንም በጠፋው ልክ መቀጣት አለበት። በዚህ አምናለሁ። ሁላችንም ማመንም ያለብን እኛም ተመልካቾቻችን ጥፋት ያጠፋ ሰው በቅጣቱ ልክ መቀጣት አለበት። ለዛውም የሰውን ነፍስ ያክል በምንም የማይተካውን የሰው ልጅ ህይወት ቀጥፎ እዚህ ጋር መጥቼ ልደበቅ ወር እዚህ ጋር እንደፈለኩት ልሆን ይሄ ከባድ ነገር ነው በጣም ማለት ቢደበቅም እሱ ሰላም አይኖረውም። ህግ ያለበት ሀገር ነው። ስለዚህ ያው እስኪ ሌላም ከነዚህ ተጨማሪ ነገሮች ለስንት አመት ነበረ አብሮ የቆዩት ሲነግርሽ እስኪ ብቻ እስካሁን ያልነገርሽኝ ነገሮች ካሉ እስኪ ንገሪኝ። ማለት ያው መኖር ከጀመሩ ቢያንስ 6-7 አመት ይሆናቸዋል። ያው ማለት እንዴ ትዳር ሳይሆን በፍቅረኛ መልክ ያው አብረው መኖር ከጀመሩ 6-7 አመት ይሆናቸዋል። ግን በዛ ሰዓት አብረው በሚኖርበት ሰዓት በጣም ፍቅር እንደሆኑ በቃ ሰላም እንደነበር ነው ሲያወራም የነበረው። ያው ስልክ ስንደዋወልም የሚያወሩኝ እንደዛ ነው። ግን አሁን በአጋጣሚ እንደዚህ አይነት ነገር ተፈጠረ ሲለኝ በጣም እንደደነገጥኩት እና ወርቻለሁ። መነጋገር አትችሉም ምናምን ስለ ያው በብዛት የክፍለ ሀገር ሰው ያስቸግራል። ግን በቃ እንደዚህ ስላደረገችኝ ያው አጥፍቼን የመጣሁት ምናምን እና በቃ ለተወሰነ ጊዜ ያው እዚህ ልሁን ነው እኮ። ቀጣይ ሴት ሄዳለሁ ያው እሱን አልነገረኝም። ግን ያው እስከ ተወሰነ ጊዜ እዚህ ልኖር በሚለኝ ሰዓት ያው እኔም ሴት ነኝ። ሴት ልጅ ላይ እንደዚህ አይነት ጥቃት አድርሶ ስለዚህ ጧት የሚወጣው ማታ የሚገባው ሌላ ሰው እንዳያየው ነው ወይስ? ያው የመሸሸግ በቃ የሆነ ቦታ ውሎ ይመጣል። ማታ ነው በቃ ሰው እንዳያየው ማታ ነው የሚገባው። ያው ጓደኛ ምንም ይመጣል ጎረቤት ብዬ እኮ ነው። ያው እኛ ቤት ግን ያው ማታ እኔ ጋር የሚመጣ ሰው የለም። እሱ ጧት ወጥቶ ማታ ነው የሚገባው። በቃ ያን ነው የሚያደርገው እና እኔም ማለት በቃ ህሊኔም ሰላም አላገኘም። ለምን እንደዚህ ዝም ከምለው ለምን ለህግ አልሰጠውም ብዬ አስቤ ነው። በጣም ጥሩ። እንዴት ነው ማለት ሌሎች ወንድሞች እህቶች በክፍለ ሀገር አሉሽ? አሉኝ። እነሱስ አሁን እዛ አካባቢ እውነት ለመናገር አሉ ወይስ የሉም? ተደብቀው ነው ያሉት? ያው ሁሉም በየፊናው ስራም ሲሰሩ በሰቀቀን ነው
ያው እናትም የሚያግዛለ እነሱም ያው በዛቻ አንዳንዴም የሚጣሉበት ጊዜ አለ እርስ በርስ ያው እና ያው ሰው ነው የሚያገላግላቸው ምናምን ያው በቀል እንደሆነ አይቀርም እና ያ ከሚሆን እንደዛም ከሚሆን ይሄን እሱም ተይዞ ያው ለቤተሰብ ምረፍት እንዲሆን ለቤተሰብ ምረፍት ብቻም ሳይሆን ለዛኛው ቤተሰብ በሀገር ባህል በሽማግሌ መታረቅ ምናምን ብዙ ነገር አለና እንደዛም አይነት ነገሮች ካሉ ለቤተሰብ ይጠቅማል ቢያንስ ቤተሰቡ ሰላም ያገኛል ያው ስለዚህ ያው አሁን ምንድነው የምናደርገው መሰለሽ በዋነኝነት እዚህ ቤት ውስጥ ካሜራ እናስቀምጣለን ከዛ ሲመጣ ያሉትን እያንዳንዱን ነገሮች ሁሉ ጊዜ እንደምትጨቃጨቁት ተረዳሽኝ ሁሉ ጊዜ እንደምትጨቃጨቁት በቃ እንትን በይው አንቺ ራስሽ ግጠሚውና እኔ እስኪ ለማስረጃ እንዲጠቅመኝ ማለት ነው እንደዚህ ስትይው በቃ በዋነኝነት መግደሉን እስከሚያረጋግጥ ድረስ ይሁን ሰው ገለህ መጣል ሁሉ እያልሽ ልትናገሩ ትችያለሽ ንገሪው እርስ በርስ እንትን በሉልኝና ማስረጃዎች ለኔ ስለሚጠቅሙኝ ማለት ነው ስለዚህ እነዛን ማስረጃዎች ይዤ እንግዲህ ባልሽው መሰረት እሱንም ወደ ህግ ቁጥጥር ስር እማውል ይሆናል እንግዲህ ከፈጣሪ ጋር ወይም መጥፎ ነገር ካልተፈጠረ ፕላስ እዚህ ቤት ውስጥ የጦር መሳሪያ አለ ያ የለም ይዞም አልመጣም አላመጣም ስለዚህ ምናልባት ካለ እንኳን እይልኝ ቤቱን በደንብ ፈተሽልኝ ሌላ ክፉ ነገር እንግዲህ ሰው መግደል የጀመረ ሰው ሌላም ሰው አይምርም ስለዚህ ሁላችንም ችግር ውስጥ እንዳንገባ ወይ ደግሞ የህግ አካላትም አብረውን ስላሉ እንዳየሽው እነሱም ችግር ውስጥ መግባት ስለሌለባቸው በጥንቃቄ ስራችንን እንሰራለን ማለት ነው ይሄን እናደርጋለን እንግዲህ ያው ውድ ተመልካቾች ሰምተናል እህታችን ያደረገችው ነገር በጣም ትክክል እና ሌሎችንም ሰዎች አስተማሪ ነገር ነው በእውነቱ እጅግ በጣም ብዙ ሰዎችን ሊያስተምር የሚችል ነገር ነው የነገረችኝ እንግዲህ ካሜራውን እናስቀምጣለን ያለውን ነገር ደግሞ እስከ መጨረሻው ከእናንተ ጋር አብረን የምናይ ይሆናል እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ ምንድነው እቺ ፖሊስ የተሰበሰበው ጠቆመሽብኝ ነው እንዴ አረ ምንም አጠቆምኩ ምን ጠቆማለሁ እና ፖሊሶችን ያዩ ምንድነው የምፈልገው ነው መጥቶት እኔ እንጃ እንግዲህ አቃል ለማንም አልተናገርሽም አይደል እኔ ምንም የተናገርኩት ነገር የለም አዎ እንድትናገሪም አልፈልግም ሲጀመር ችግር ምንድነው እኮ በቃ ተረጅኝ አልኩሽ አይደል እንዴ ለትንሽ ጊዜ ነው አይደል አንቺ ጋር መጥቶት እንዴት እንደዚህ ነው ያልኩ እና ምን እያልክ ነው እኮ አልኩሽ እኮ በቃ ምንም አንቺ ልትረጅኝ አሁን እየሞከርሽ አይደለም እንዴ አንተ የሰራው ስራ እኮ ወንጀል ነው እንዴት ነው ልረዳ ከመችለው ወንጀል እንደሆነ እኮ አውቃለሁ አይደል እንዴ በቃ ተረጅኝ ትንሽ ጊዜ አንቺ ጋር ሉና ነገሮችን እስካስተካክል ጠብቂኝ እኮ ነው ያልኩሽ ያለሁት እኔ ደግሞ አንተ የሰራው ስራ ምንም ህሊኔ በቃ ሰላም እያገኘ አይደለም ወይ ውጣልኝና ሂድልኝ ለምንድን ነው የምወጣው እንዴ ያለሽኝ አንቺ አይደል እንዴ ልትረጅኝ ሞክሪም እንዴ ነገሮችን እስካስተካክል ድረስ ትንሽ ጠብቂኝ አልኩሽ እኮ እንዴ ምንድነው መጠበቅ ማለት የሰራው ስራ እኮ ወንጀል ነው እንዴት ልጠብቀው እኔ ወንጀል መሆኑን ዘንግቻለሁ እንዴ ወንጀል እንደው እኮ አውቃለሁ ለዛም ነው አንቺ ጋር የመጣሁት ያለሽኝ ደግሞ ብቸኛት አንቺ ነሽ በቃ ትንሽ ጊዜ ጠብቂኝና ያለው ነገር እስካስተካክል ጠብቂኝ እያልኩሽ ነው እኔ ምንም መጠበቅ አልችልም ከዚህ በላይ እንዴት ነው ማለት ቤተሰቦቼም እያጨናነቁኝ ነው ያየ ነው አንተም ትሰማለህ ይደውላሉ አይደለ እኮ ልክ ነሽ አይደል እኔ እኮ ይሄን ነገር አድርጌያለሁ እያልኩሽ ነው በቃ ትንሽ ደቂቃ ጠብቂኝና ያለው ነገር እስካስተካክል ስራ በስትክክል ከመጀመሪያው ጀምሮ ንገረኝ ያለው ነገር የ6 ዓመት ፍቅረኛ እኮ ነች የ6 ዓመት ፍቅረኛ እንዴት እኔ ላይ ትማገጥብኛለች እና የሰዎች ማገጣብኝ ተብሎ ወንጀል ይሰራል ነገሩን ያውቂ አይደለም የሰሩት እያልኩሽ እኮ ነው አይደል እኮ በመነጋገር መፍታት ይችላል ነበር ያኔ ቅጽበታዊ ነገር እኮ ነው የሆነብኝ አይደል እንዴ በቃ እኔ ማለት ተሰራው ስራ ይሄው ከስንቱ ጋር ተባላሁኝ እኮ እንዴት እኛው እኔና አንቺ አይደል እንዴ የምናውቀው በቃ ቤተሰብ ያለው እኮ ይወቃው ለዛም ነው አንቺ ጋር የመጣሁት ያሉት ነገር ትንሽ ጠብቂኝና ነገሮች ተሳስተል ጠብቂኝ እኔ በቃ ከብዶኛል ከዚህ በላይ አልችልም ሁሉም እየመጣ ሁሉም ነገር እኔ ላይ ጫና እያደረገ ነው በኋላ አይደለም እንዴት ነው ጫና የሚሆነው ከዚህ በኋላ ማለት ነው እንደዚህ ብታነቅ እኮ ከዚህ በኋላ በእንደዚህ ነገር ማለት ነው ልታወሪኝ አልፈልግም እሺ በቃ ታላቀኝ ምንም ልልህ
ምንም ሙኝ አልኩሽ አልወጣም ማን መጥቶ እንደሚያስወጣኝ ያለው እየነገርኩሽ ነው ከዚህ በኋላ ስለ ስርዓት ትይዣለሽ አልፋ ቁጭ ብለህ በስትክክል ብንነጋገር አልኩሽ ፖሊሷን ሳልወዳት ቀርቼ አይደለም ሲጀመር እንዴት አንተ የምትወዳት የምታፈቅራት ከሆነ እንዴት ወንብ ያረኩት ነገር አይደለም በጣም ተናድጄ ነበር በሰዓቱ እና ተደብተና እስቲ ምን አድርጋ ነው ያናደደች በቃ 6 ዓመት ፍቅረኛ ነች የገዛ አልጌ ላይ እንዴት ተተኝታ አገኘኋት ወንድ ጋር እኮ ያንን እኮ እንደዛ አየው ብለህ እንደዛ ማድረግ አልነበረብህም ተነጋግረን በሰዓቱ በጣም ተናድጄ ነበር ወንብ ያረኩት ነገር አይደለም በቃ ስለዚህ ያንን ነገር አትጨቅጭቅኝ አልኩኝ በቃ ነገሩን እስካስተካክል ድረስ ምንም እንድትይኝ አልፈልግም ሰማሽኛ ምን እኔ ለማስፈራራት እየሞከርኩ ነው እንዴ እያስፈራሩሽ አይደለም እየነገርኩሽ ነው ገባሽኛ ከዚህ በኋላ ምንም ነገር እንድታረጊ አልፈልግም ከብዶኛል ከቻልክ እንደውም ከቤት ይወጣል ለምንድን ነው የምወጣው ጠብቂ ማለት ጠብቂ ማለት ጠብቂ በቃ አልኩሽ ይኸውልሽ ካንቺ ጋር ምንም መነጋገር አልፈልግም ሲጀመር ካንቺ ጋር ምንም መነጋገር አልፈልግም ሰማሽኝ አይደል ነገሩን ካስተካክል ጠብቂ ነገሮችን ሳስተካክል ሄድልሻለሁ አሁን በቃ ከራሴ ከጭንቅላቴ እኮ እሷን ሳልወዳት ቀርቼ አይደለም እኔም እኮ በጣም ነው የምወዳት በእናትሽ ተይኝ አሁን አትጨቅጭቂኝ በቃ ሰማሽኝ አይደል እኮ ምንም ይኸውልሽ እያስጠነቀቅኩሽ ነው ከዚህ በኋላ እንደዚህ እንዳረግ ይኸውልሽ ከዚህ በኋላ ማለት ነው እኔና አንቺ ምንም እንደዚህ ቁጭ ብለን የምናወራበት ነገር የለም እያስጠነቀቅኩሽ ከዚህ በኋላ ማለት ነው አንድ ነገር እኮ እየነገርኩሽ ነው ሰማሽኝ አይደል ከዚህ በኋላ አንድ ወሬ ብትወሪ ማለት ነው እኮ አልኩሽ የዛኔ አንድ ወሬ ብትወሪ እሺ ስነ ስርዓት ካሜራውን አንሳው ወንድ ምን እያደረክ ነው ሰማኝ ማን አንተ ደግሞ ማን ነው ቁጭ ብለን ቁጭ ብለን ነው እንደሚያውል ጭራሽ ብለሽ አመጣሽ ጭራሽ ጀርዞ ሰላይዛ በቃ ወራርፋን ስለ ስርዓት ያዝ ሰማኝ ስለ ስርዓት ያዝ እያልኩ እኮ ቁጭ በል ይኸውልህ በሕግ አምላክ ይዣለሁ ተወኝ ስለ ስርዓት ተወኝ ሰማኸኝ ተወኝ ይኸውልህ ብለሽ እገልሻለሁ አንቺ እንደሆንሽ ስለ ስርዓት ብለሽ ወይኔ ቁጭ በል እያልኩ ነው ቁጭ በል እዛው ተወኝ ብያለሁ ተወኝ ማን አንተ ማን ላከ ተወኝ ይኸውልህ ቁጭ በል እያልኩ እኮ ነው ቁጭ በል እስኪ ተወኝ ብያለሁ ቁጭ በል ተወኝ ይኸውልህ ተወኝ ወይኔ ተወኝ ማን አንተ ማን ላከ ተወኝ ማን አንተ እታቸው አይደል ውጭ ያሉትን የህግ አካሎች አስላክሽብኝ አይደል ወይኔ እታቸው አይደል ወይኔ ቁጭ በል እያልኩ ነው ተወኝ ብያለሁ ተወኝ ረጋ በልና ቁጭ በል ሰማኝ ረጋ በልና ቁጭ በል ተወኝ ቁጭ ተሳክለ ለቄ ተወኝ ቁጭ ማን ይሆንክ መሰለህ ቁጭ በል እዛው ማን አንተ ማን ላከ እነግርሃለሁ እሱ ማን አንተ ለቄ የስለኔ ታውቃለህ ማን እንደሆንክ ታውቃለህ እኮ በቃ ተወኝ ለቄ ረጋ በል ድምፅን ሰው እንዳይሰማ የህግ አካል መጡ እንዳይወስድ ምን እንደምትፈልገው ከኔ ያደረግከውን እያንዳንዱ ነገር ሰምቻለሁ ምንድን ነው ያደረኩት ምንድን ነው ያጠፋሁት እያንዳንዱ ነገር ሰምቻለሁ ሰማኝ ከክፍለ ሀገር ሰው ገለህ እንደመጣው ቃል አልገደልኩም እኔ ረጋ በል ማን ላስመልጥህ ነው የመጣሁት እኮ ማንነትን ነገር እኮ ረጋ በል እየነገርኩህ ነው ላስመልጥህ ነው የመጣሁት ምን እንደምትፈልገው ከኔ እሺ ምንድነው ምን እንዳደርግ ነው የምትፈልገው የቅርብ ዘመድ ነው ሰማኝ ያላቀም አንተ ይኸውልህ የእናትህ የቅርብ ዘመድ ነኝ ተነግሮኝ ነው የመጣሁት ረጋ በል ሰማኝ ማስመልጥህ ግን እያንዳንዱ ነገር ስትነግረኝ ነው ተረጋጋ ነገር የለም ተረጋጋ ይኸውልህ በር ላይ አይታችኋል የህግ አካሎችን ፖሊሶችን አይታችኋል አዎ ስለዚህ ወጣ መሄድ ትፈልጋለህ አልፈልግም ስለዚህ ቁጭ በልና በስርዓት አውራ እሺ በመጀመሪያ ደረጃ እያንዳንዱ ነገር አውቃለሁ እያልኩ ነው ከክፍለ ሀገር ሰው ገለህ እንደመጣ አውቃለሁ እኔ ሆን ብዬ ያደረኩት ነገር የለም እኔ ሆን ብዬ ማንንም አልገደልኩም ይኸውልህ ሆን ብለህ እንዳልገደልክ እኔ አውቃለሁ ተሳስተህ ነው አይደለ ሳታስበው ነው አይደል የገደልከው አዎ ተሳስተህ ረጋ ብለህ አሁን ሁሉንም ነገር ንገረኝ ተስተካክል ቁጭ ስምህ ማን ይባላል አለም ይኸውልህ አለም ረጋ ብለህ
እያንዳንዱን ነገር ስማኝ እሺ እኔ ዘመድህ ነኝ ብያለሁ አይደል አምነኛል አይደል እንዴት እንደገደልካት እንዴት ይሄ ነገር ሁሉ እንደተፈጠረ አንድ በአንድ ንገረኝ ቀስ ብለህ ረጋ ብለህ ከዛ በኋላ ፖሊሶቹ እንዲገቡ ማድረግ ይችላል እሺ እንዲሄዱ ማድረግ ይችላል ከዛ በኋላ ከዚህ ሀገር አስመልጣለሁ ወይ ረጋ ብለህ እያንዳንዱ ነገር ንገረኝ እሺ ረጋ ብለህ የ6 ዓመት ፍቅረኛዬ ነች ከኔ ጋር ቢሆን ነገር ተጨቃጭቀን ለትንሽ ጊዜ ተኮራርፈን ነበር ግን በጣም ነው የምንዋደደው እንደዚህ በቀላሉ የምንለያይ ሰዎች አልነበርንም አብረን ነው የሆነ ሰዓት ላይ ሌላ ጓደኛ ይዛ እንደሆነ ሰማሁ ወደ ቤቴ ስመለስ ከገዛ አልጋዬ ላይ ተኝታ አገኘኋት ከሱ ጋር ትንሽ ተጨቃጨቀንና ወደ ቤት በመንገባበት ሰዓት ሽጉጥ ይዤ ነበር እና በተጣልታችሁ ተለያይታችኋል አይደል ተጣልታችሁ ተለያይታችኋል ተጨቃጨቀ አንድ ላይ ነው የምንኖረው ግን ያው ፋሚሊ አያውቅም ለተወሰነ ጊዜ ግን ተለያይታችሁ ነበር ከዛም በኋላ እናወራ ነበር እንደዚህ ሙሉ ለሙሉ አልተለያየንም የምንኖረው ግን አንድ ላይ ነው እሺ ቤት በመጣበት ሰዓት ላይ እኔ ከሷ ጋር በመጨቃጨቀው ከቤት ወጥቼ ነበር ይርኩት ተመልሼ ወደ ቤት ስመጣ አልጋ ላይ ተኝታ አገኘኋት እንዴት የገዛ አልጋዬ ላይ ገዛ ፍቅረኛዬ 6 ዓመት ፍቅረኛዬ ይሄን ሁሉ ዓመት ከኔ ጋር ሆና እንዴት የገዛ አልጋዬ ላይ ተኝታ አገኘታለሁ እኮ ለምን አንደኛ መለያየት ትችላለህ ሰማኝ መፍትሄ ነው ይሄ አይደለም ይኸውልህ እኔና እሷ በጣም የ6 ዓመት ፍቅረኞች በጣም የምንዋደደው እና እንደዚህ በመትለኝ ሰዓት በጣም እየተዋደደን እያለን ምንም አትችልም ወንድ አይደለም እኮ ነው ያለችኝ እንዴት እንደዚህ ትለኛለች ማለት ምንም አትችልም አብረን 6 ዓመት ቆይታ ምንም አትችልም ወንድ አይደለም እንዴት ትለኛለች እኔ እኮ በጣም ነው በጣም ነው የምንዋደደው የገዛ አልጋዬ ላይ እንዴት እንደዚህ ታደርጋለች እንግዲህ አንተ ወንድ ነህ እንደዚህ ብትባል አትረዳም በጣም ነው የተናደድኩት በሰዓቱ ምንም አማራጭ አልነበረኝም በጣም ተናድጄ ስለነበረ ጥይቱናዎቼ በመደቀን በሳለ ተሳስቼ ነው እንደዚህ ያደረኩት ፈልጌ አልነበረም እኔ እንጂ በጣም አንደኛው ነገር ቤተሰብህን ማሰብ ትችላለህ ከሷ በፊት እኮ የሚቀድም ቤተሰብ አለ አይደል እሱስ ልክ ነው እኔ ፈልጌ አይደለም ያደረኩት በጣም ተናድጄ ነበር በሰዓቱ በጣም ነው ይሄንን ያደረገው ወንድ ፍቅረኛ እንዳላት አያውቅም እሱ እንደሌላት ነበር የነገረችው እኔ በሰዓቱ በመገባበት ሰዓት የገዛ አልጋዬ ላይ ተኝታ አገኘኋት ከሱ ጋር ተጨቃጭቄ እሱ ጦላት ከወጣ በኋላ ነው እኔ እሷ ላይ ተናድጄ እንደዚህ አይነት ነገር የፈጸምኩት እኔ በጣም ነው የምወዳት ማለት ክፍለ ሀገር ማለት ገጠር አካባቢ ነው ወይስ የክፍለ ሀገር ከተማ ነው የምትኖረው አንተ ያደግከው ገጠር አይባልም ክፍለ ሀገር ነው ከተማ ነው ብዙም አይርቅም እና እንደዚህ አይነት ነገር ያደረኩት ፈልጌ አይደለም እንጂ እኔ በጣም ነው የምወዳት ይሄ ነገር በጣም ጸጥቶኛል በሰዓቱ ተናድጄ ስለነበረ እና ከጸጸተ ለምን ለህግ አሳልፈህ ራስን አልሰጠህም በሰዓቱ በጣም እየተጨቃጨቀን ስለነበር ይሄ ነገር ይፈጠራል ብዬ አልጠበቅኩም ነበር በጣም ነው አሁን እኮ አጣህ በቃ መውደድህም መውደድ አልሆነም በጣም ጸጥቶኛል ነገር እንደዚህ በማድረግ ይሄ ነገር ፈልጌ አይደለም ነገሮችን እስካስተካክል ድረስ ነበር ምን እንደማደርግ እኔ ራሱ ነው በጣም ፋሚሊ እኮ ለምን ለህግ ራስን አሳልፈህ አትሰጥም እንደዚህ ካረክ በኋላ ነገሮችን በሷም በኩል ያሉትን ነገሮች ለማስተካከል ፈልጌ ነበር ነገሩን እኔ ራሴ ነገሩ የሷው ቤት የምትወጣው መስሎ እንዴት ነው ወደዚህ የመጣው በሌሊት ነው እንዴት ነበር እንደዛ ካደረክ በኋላስ ወዴት ነው ያሸሸው ያለችኝ አንድ እሷ ነች እና እሷም እዚህ ነው የምትኖረው እና ያው በሌሊት ነው እንደዚህ ወደዚህ መጣሁት እና እዚህ መጥቼ መዛሉት የሷን ቤተሰቦች አነጋገር እርቅ ፈጥሬ ራሴ ለህግ ለመስጠት ነበር ነገሮችን ለማስተካከል እኮ እንዴት መጣህ እዚህ ተደብቀህ በመኪና ነው ወይስ እንዴት ነበር ስታመልጥ ሰው ነው ላይ ያጠፋው መጀመሪያ ላይ ከአካባቢው ሌሊት ተነስቼ መጣሁ ትንሽ ከቤታቸው ራቅ እንዳልኩ መኪና አገኘሁ ከዛ ነው ወደዚህ መጣሁ እዚህም ስመጣ እህቴ በየቀኑ መጨቃጨቅ ነበር ከእህት ጋር በምን ጉዳይ እሷም ወንጀል ሰርታለና ስለ ወንጀሉ ነገርኳት እሷም ወንጀሉ እንደነገርኳት ስታውቅ ከቤቷ እንደወጣላትና ራሴን አሳልፌ ለህግ እንድሰጥ ነበር የነገረች እኔም ነገሮች አንተ ግን ይሄንን አላደረክም እኔም ነገሮችን አስተካክዬ ራሴን ለህግ እስክሰጥ ትንሽ ጠብቂኝ ብዬ ነበር መጨቃጨቃት አይደው ምን አይነት ስህተት እንደሰራ በጣም ተጥቶ ነው
እንደዚህ ማድረግ አልነበረብኝም ሳይሆን ማሰብ ለራሱ አልነበረብህም አይደለም ማድረግ። በጣም ተናድጄ ነበር በሰዓቱ ስናደድ ደግሞ ማድረጉን አላውቅም። በጣም ነበር። ከዚህ በፊት ትጋጩ ነበር? አረ በጣም ነበር የምንዋደዱ፣ ተጣልተንም አናውቅም። ይሄ ነገር በጣም ጸጥቶኛል። የእሷን ቤተሰቦችን ካገኙ እንደሚገሉኝ ስለማውቅ አሁን እንደምንም ብለህ አስመልጠኝ ነገሮች እስካስተካክል። ምን ያስመልጣሉ? ችግር የለውም። የእሷ ቤተሰቦች ቢያገኙ አይምሮም እንደሚገሉኝ እኮ አውቃለሁ። ግን በቃ ትንሽ ጊዜ ሰጥቼ ነገሩን አረሳስቼ እንጂ በሽምግልና ቢሆን ነገሮችን ለማስተካከል ነው የምፈልገው። በቃ ነገሩን አስተካክዬ እኔ እራሱ ወደ ቦታው መልሱ። በቃ ከዚህ በላይ ማውራት አልችልም እኮ። ይኸውልህ ቤተሰብህ ለራሱ አሁን ከቤታቸው የሉም ማለት እንደዚህ በቃ ግድያውን የፈጸምክበትን መሳሪያ ሲታውቁ ስመጣ ጫካ ውስጥ ጥየውን የመጡት ወሩራው መንገድ ዳር ማንም አልያዘህም ማለት አልተጠበቅም። እንደዚህ ማድረግ ከታወቀ በኋላ እኔ እሷን ከገደልኩ በኋላ ሲመሻሽ ወደ ሌሊት አካባቢ ነው ከቤት ራቀው ለሌላ ቦታ ሄደ። ከዛ በኋላ ደግሞ ከዛ ቦታ ተነስታ ነው ወደዚህ የመጣው። ለዛም ያለች ብቻኛ እሷ ነች። እሷ ጋር እንደዚህ ተሸሽጌ ለምን የፈለኩት በቃ ከሁለት ሳምንት በላይ ሆኗል አይደል? እዚህ ከመጣ እንዴት ነው ስሜቱስ? ሰው ገሎ እዚህ መቀመጥ እንዴት ነው? በጣም እየከነከነ ነው። ግን አሁን ቢሄድባቸው እነሱ የሚገሉኛል እንጂ ስለኔ በደል ምንም ያውቁት ነገር አይኖርም። ሊረዱኝም አይችሉም። በጣም ነው የከበደኝ። ተወኝ በቃ። ምን ያስለቅሳል? ወንድ ልጅ አይደለ? መጀመሪያ ይሄን ለማድረግ ነው ማሰብ ነበረብህ። ይሄ ነገር ይፈጠራል ብዬ ጠብቄ ነው። ወንድ ልጅ የሚከፋው እኮ ቢከፋስ አትተዋትም? ስታት መሄድ አትችልም? በሰዓቱ ይሄን ባስ ኦር ሌላ ኢቨን በጣም ሄድክ እንኳን ከተባለ ከዱላ በዘለለ ለምን እንደዚህ አይነት ወንጀል ውስጥ ትገባለህ? አላስብኩም። በጣም ጥይት ይዤ ነበር፣ ሽጉጥ ይዤ ነበር። ሰራው ቆሎ ይሄን ነገር ዋና ሳጅን ቆዩ ዋና ሳጅን ልጨርሰው። እሺ ቀጥል። አላስብኩም ነበር በሰዓቱ ይሄ ነገር ይፈጠራል ብዬ። እኔ ላስፈራራት ብቻ ነበር የፈለኩት። እንደማትወደኝ ወንድ አይደለም በአንዴ እንዴት አውጥታ እንዴት ትጥለኛለች? የስድስት ዓመት ፍቅር በጣም እኮ ነው የምወዳት። ተይኝ በቃ ተይኝ። እንደምንም ብለህ አስመልጠኝ ነገሩ። ከዛ ራስን ያልተቆጣጠርከው አንተ ወንድ አይደለም ስትልህ ነው። እንዴት እንደዚህ ትለኛለች? ምን ነገር ማድረግ አትችልም ስትባል ምንም ቢሆን እኮ እንዴት ለቤተሰብ ሳላስተዋወቃችሁ 6 ዓመት ሙሉ ስትኖሩ ጊዜ እየጠበቅን ነበር። ሁለታችንም የራሳችን ነገር ነው ብሎ ቤተሰባችንን ለማስተዋወቅ ነበር የፈለጉት። ምንድን ነበር የምትሰራው? እሱ የቀን ስራ ነው የምትሰራው እዛው አካባቢ ሰው ጋር ተቀምጣ እና ታዲያ ለፍቶ አዳሪዋ ምስኪኗን አንተ በቃ ገደልክ አንተ ወይ ደግሞ በሽማግሌ ሄደህ መታረቅ ነው የፈለከው? ይሄን ነገር ፈልጌ አይደለም ምን እንደዚህ ያደረኩት። አንቺልኩም በቃ ተይኝ። ይሄን ነገር ማሰብ አልፈልግም። ማሰብ አለመፈለግ ሳይሆን በፊትም ማሰብ አልነበረብህም። እሷን ስለመግደል ነው። ምን ማድረግ ይችላል? ስለዚህ ገለሃል፣ አምናሃል። አምኛለሁ፣ ጥፋቴን አውቃለሁ። ስለዚህ አሁን የት ነው መጥፋት የምትፈልግ? መጥፋት የምትፈልግ ግን የት ነው? እዚህ ከመጣህ እቅድህ የት ነበረ? እቅዴ እዚህ ቤቴ ጋር ትንሽ አልፌ ቤተሰቦቼ እንደምንም ተሰናብቼ ሀገር መውጣት ነበር ፍላጎት። ሀገር መውጣት የእሷ ነፍስ ግን ደም ከልቡ ነው ይቅር ማለት ነገሮቹ ሲስተካከሉ ሲረጋጉ መጥቼ ቤተሰቦቼን ይቅር ተብዬ ካሰም ምንም ራሴን ለጋስ አልፌ ለመስጠት። ግን አሁን ነው መቀጣት ያለብህ አንተ። ገባህ? መቀጣት ያለብህ አሁን ነው። ከተቀጣህ በኋላ ሁሉም አሁን ያልከው ነገር ሁሉ ቤተሰቦቿን ይቅርታ ጠይቀህ ካሳም ክሰህ እንግዲህ ከታረቁ ነው እሱ ነው ከፈለጉ ነው። ካልፈለጉ ምንም የሚሆን ነገር የለም። ተረዳህ ወንድም አለሙ? አሁን አልፈልግም ወና ሳጅች ነው ቀጥል ና ተነስ ቀጥል ተረጋጊ። መሆን ያለበትን ነገር ነው ያደረግሽ።
መሆን ያለበትን ነገር ነው ያደረግሽው። ረጋ በይ። እሱማ ነው ግን ያው አንዳንዴ ረጋ በይ። እሱ ለሰራው ነገር ነው የሚቀጣው። መጀመሪያም አንቺ እኮ ነበርሽ ያለ የተደፋፈርሽ በእንደዚህ አይነት ጉዳይ። ያው በእርግጥ ልክ ነህ፣ ግን ያው አሁን ማለት የእናቴ ልጅ ነው ገብቶሃል። አሁን አሳልፌ ስሰጠው ደግሞ ያለው ስሜት በጣም ከባድ ነው። ይገባኛል፣ ሁሉንም ነገር አውቃለሁ። ረጋ በይ በቃ። ቢያንስ ቤተሰብ ከዚህ በኋላ ታስሯል ብሎ ኦር የዛኛው ቤተሰብ የማት ቤተሰቦች በቃ ቤተሰቦችሽን ሰላም ይሰጧቸዋል። ገባሽ? ረጋ በይ በቃ። ረጋ በይ በቃ ሆነ። ምክንያቱም አንቺ ራስሽ አልነበርሽ ነግበኔ ስትይኝ የነበረው። ስለዚህ ትክክለኛ ነገር ነው። ልክ ነህ እኮ ወንጀሉን አሳልፌ በመስጠቴ ደስተኛ ነኝ፣ ግን ሆኖም ወንድሜ ነው ሲሄድ ይከፋኛል። ልክ እኮ ነሽ፣ ልክ ነሽ፣ ይረዳል። ስለዚህ ረጋ በይ። በዋነኝነት አንቺ ያደረግሽው ነገር ልክ ነው። የኔ ረጋ በይ በቃ። ጠንከር በይ በቃ። ትክክል ነሽ። ያስከፋል። ረጋ በይ እባክሽ። ትክክል ነሽ። በዋነኝነት ግን ያደረገው ነገር ትክክል አይደለም፣ ስራውም ትክክል አልነበረም። ስለዚህ እንዳንቺ ሴት ነው የተገደለችው። ስለዚህ የዚህ ሴት ነፍስ ማረፍ አለበት። እሱማ በጣም ደስ ይላል። ያደረገው ነገር ትክክል አይደለም። ያደረገው ነገር ትክክል አይደለም። በዋነኝነት በቃ መረጋጋት ነው። ለቤተሰቦችሽ የሆነውን የተፈጠረውን ነገር ንገሪያቸው። እንግዲህ ሊጠሉሽም ይችላሉ፣ ብዙ ነገርም አለ። ግን ደግሞ ያደረግሽው ነገር ትክክል ነው። በቃ የትክክለኛ ሰው አስተሳሰብ ነው ብዬሻለሁ ቅድም። እሱማ ልክ ነህ እኮ በእኔ በኩል ትክክል ነኝ። ግን አሁን በቃ በዚህ ቤተሰብም ሊጠላሽ ይችላል፣ ብዙ ነገር ቤተሰብም ሊጠላሽ ይችላል። በቃ ረጋ በይ። ያደረግሽው ነገር ትክክል ነው። ሙሉ የኢትዮጵያ ሕዝብ ይሄንን ሲያይ ትክክለኛነት ያንቺን ትክክለኝነት እርግጠኛ ነኝ ይመሰክራል። በቃ ምክንያቱም ያቺም እህት ናት አይደል? እሷም እህት ናት። በቃ ስለዚህ ያደረግሽው ነገር ትክክል ነው። ረጋ በይ በቃ። ቤተሰቦችሽን ቢያንስ እኮ ተያያዘ ምናምን ሲባል ያርፋሉ እኮ። እንግዲህ ሽማግሌ ምናምን በሀገር ባህል እንትን ይገባሉ አይደል? ስለዚህ ያ ነው መሆን ያለበት። አንቺ ይሄንን ነው እንትን ማለት ያለብሽ። ኢቭን የገዛ ወንድሟን አስያዘችው ሲባል እነዛ እናንተ በደም የሚፈልጉት ቤተሰቦች ለራሱ ጋፕ ይኖራል። ስለዚህ ትክክለኛ ነገር ነው ያደረግሽ እያልኩሽ ነው። እኔ ትክክለኛ ነገር ነው ያደረግሽው። በመጨረሻ ረጋ በይና መናገር የምትፈልጊው ነገር ካለ እንግዲህ እንደዚህ አይነት ድርጊት የሚፈጽም ሰው ሊኖርም ስለሚችል ስላለም እዚህ ሀገር ውስጥ ስለዚህ ማስተላለፍ የምትፈልጊው መልእክት ካለ እድሉ ልስጥሽና እኛም ወደ ስራችን በጣም ግን በጣም እጅግ በጣም ከልቤ አመሰግንሻለሁ። በጣም ትክክለኛ ሰው ነሽ። እኔ እንደዚህ አይነት ሰው አሁን ላይ ይኖራል ብዬ ልገምት አልችልም። ያው ግዴታ ነው፣ ምክንያቱም ነገ በኔ ነው። እኔም ያቺ ምናልባት ልታስመልጭ ነው የምትችለው ሲባል ልታስመልጥ ነው የምትችለው። ኦር እሰይ ጥሩ አድርገሃል ልትልም ትችላለች። ተረዳሽኝ? ስለዚህ አንቺ ደግሞ ትክክለኛ ነገር በትክክለኛ ሰዓት ነው ያደረግሽው። ማስተላለፍ የምትፈልጊው መልእክት ካለ እንግዲህ እድሉን ልስጥሽ። ያው ማስተላለፈው መልእክት ማንኛውም ሰው ያው ስጋ ነው፣ ያው ወንድም ነው። ግን ማንኛውም ሰው ቤት ውስጥ እንደዚህ አይነት ወንጀለኛ ካለ አሳልፎ ቢሰጥ ባይ ነኝ። ምክንያቱም ሀገራችንም ሰላም ያ ብቻ ሳይሆን ነግበን የሚባል ነገር አለ። ያቺ ሴት ነችና የኔ ቤተሰብ አይደለም ብሎ ማለት ሳይሆን ማንኛውም ሰው እንደዚህ አይነት ነገር በቤቱ ካለ አሳልፎ ቢሰጥ ባይ ነኝ። በጣም ትክክል ነው። ትክክል ነው ያደረግሽን። ይሄ እንግዲህ ላንቺ መልካሙን ነገር ሁሉ እመኛለሁ። ያው ያሉትን ነገሮች እኛም በቅርብ ሆነን እንግዲህ መጠየቅ የሚገባውም ሰው ከሆነ እንግዲህ በስህተት ነው። እሱም ተጸጽቷል። እያየሁት እያለቀሰ በወንድ ልጅ እንትኑ እያለቀሰ ነበረ። እንግዲህ ያው በግል እንደ ማንኛውም ሰው ሊታገዝ አንቺን ማገዝ ከቻልኩ በምትፈልጊው ነገር ሁሉ ከጎንሽ ነኝ። ስላደረጋችሁ አንቺን ማገዝ ፈልጋለሁ። ስለሆናችሁ በጣም አመሰግናለሁ። ማገዝ ፈልጋለሁ አንቺና በምትፈልጊው ነገር ከጎንሽ ነኝ። እህት መሰረት ማለት ነው። ያደረግሽው ነገር ትክክል ነው። ምንም ቢሆን የጥፋተኝነት ስሜት እንዳይሰማሽ ይሄን ነው ለማለት የምፈልገው። እንግዲህ ያው ውድ ተመልካቾቻችን ሁሉንም ነገር እንዳያችሁት ነው። በዋነኝነት
ይሄ የሆነው ነገር ሁሉ ትክክል አይደለም። በጣም ስህተት ነው የተደረገው። እንደዚህ የምታስቡ ወንዶች ካላችሁ፣ ወንድሞች ካላችሁ ትክክል አይደለም። ልትበደሉ ትችላላችሁ፣ ኦር ግፍ ሊሰራባችሁ ይችላል። ግን ያንን በጥበብ ማለፍ ከዛ ህይወት መሸሸት እንችላለን። ፈጣሪ ነገ የተሻለ ህይወት ለኛ ሊያመጣ ይችላልና እንደዚህ አይነት ጥፋት ውስጥ ላለመግባት ሁላችንም እንሞክር። ምክንያቱም እንደዚህ የሰው ምንም እንኳን እቺታችን ተረፍ እንጂ ህይወቷ ይለፍ እንጂ እንግዲህ አካልም ሊጎል ይችላል። መደባደብ ለትንሽ ነገር ልጁ ለራሱ ሲናገር እንደነበረው በቃ ስሜታዊ ሆንኩኝ ሳላስበው ነው የሳብኩት ምላጩ ነው ሲል የነበረውና እስከዚህ ሳያስብም የሰው ህይወት ማጥፋት እንዳለ ወንድሞችን መገንዘብ መቻል አለባችሁ። እህቶቻችንም እባካችሁ ከማይሆናችሁ ኦር አይሆንንም ብላችሁ ከምታስቡት ሰው ለመራቅ ሞክሩ። ወይም ደግሞ እንደዚህ አይነት ሰጣ ገባዎች ሲፈጠሩ ራሳችሁን አግልሉ፣ ጤናችሁንም ጠብቁ ማለት እወዳለሁ። ያው የሰማነው ነገር ሁላችንም የሚያሳዝን ነገር ነው፣ ግን ደግሞ ለሁሉም መቀጣጫ ይሆናል ያስተምራልም ባይ ነኝ። ያው እንደተለመደው እኛም ስራችን አስቸጋሪም ቢሆን በዚህ አስቸጋሪ ሁኔታ ውስጥ ግን ስራችንን እየሰራን ያለነው ከእናንተ ጋር ማለት ነው። ላይክ፣ ኮሜንት፣ ሼር በማድረግ ደግሞ እናንተ ተባበሩን። ምክንያቱም እንደዚህ ለፍተን እንደዚህ ወጠን ወርደን ከወንጀለኛ ጋር ተጋፍጠን ስራችንን ሰርተን ያው ኮሜንቶች አስተያየቶች ከሌሉ እንዲሁም ደግሞ ላይክ ከሌለ ሰብስክራይብ ከሌለ ያው የኛም ስራ አይሆንም ማለት ነው። የእናንተ አጋርነት የእናንተ ሀሳብ አስተያየት ይገነባናል ማለት ነው። ያው ቀጣይ በሌላ ጊዜ በሌላ ፕሮግራም እንመጣለን። እኔ ልዑል ነበርኩኝ። እንግዲህ በያላችሁበት ሰላም ሁኑልኝ።